እግዚአብሔር ሲጀመር ከቤታችሁ ከዛ ጨለማ ሲለይ ለነቢያት አገልግሎት ነው የለየው። ጂሰስ ትክክል። በልዳ የሚባል ሰው ያየው ጉርነስ አባቴ ነው። ኢቭን ስምህን እንኳን ያወጣው እዛ መንፈሱ ቤት ወስደው ትክክል። ሮባ ብሎ ያ ጃላብራ አዳላባሳ ረድኤት የምትባል ልጅ ታውቂያለሽ? እኔ ነኝ። ጌታ ያየልሽ ይበልጣል አንቺ ያየሽው። እግዚአብሔር ያየው ይበልጣል። እንድታከም የምትፈልጊው የምታስታምኚው ሳይሆን ኦልሬዲ የፈረሰ ነገር ማለት ግን ማን ያፈረሰው? ሁለታችን። ጥበብ ጎሎሽ እንጂ አንቺ ነሽ ያፈረሽው። ታውቂያለሽ? ባትፈቅጂ ባትቸኩይ ብትረጋጊ አሜሪካን ሀገር ነበር እኮ ማይሻች ታውቂያታለሽ? አዎ ሲስተር ናት። ይሄ ናት። ሀና ማን ነች? እኔ ነኝ። ቢያንስ እግዚአብሔር ከማቤት ከምን አይነት ቦታ እንዳነሳሽ አስብሽ ተረጋጊ ነበር። በጣም አዛው መመለስ እሱ ነው አላማዬም። ሲጀምር የእነሱን አስተካክላለሁ ብዬ ራሴን አበላሸው። እኔ ብቻ ነበርኩ የቀረውላት ላሳካላት ብዬ እኔ ቀረው። በቃ ለራሴ እንኳን መሆን አቃተኝ። ቅድም አቋርጬው ያልኩሽ ኔትወርክ እንደሷ እንዳትሰበሪ ነው። በልብሽ ማንንም ይዘሽ እንዳጅ ሄጃለሁ በይ እስቲ ሄጃለሁ። አሜን። አጨብጭው ለጌታ ክብር። አሜን። ምን አልሽ? ይበቃናል። እውነት ተቸገርን፣ መራመድ አቃተን። በቃ ድጋሚ አታለቅስ። አሜን በኢየሱስ። በእውነት እግዚአብሔር ሰው በጣም ደክሞኛል። እሺ ያደከመህን ሚስጥር ልንገርህ። አዎ የአባትህን እናት ታውቃታለህ? አዎ አውቃታለሁ። አባትህን ታውቀዋለህ? አውቃለሁ። ቤታቸው ምን እንደነበረ ታውቃለህ? አሁንም አለ። አሁንም አለ። አጨብጭቡ ለጌታ ክብር። ከዛ ቤት እግዚአብሔር ብቻህን ሲጠራ መንገድ ላይ ትቶ መሄድ ይመስላል እንዴ? ከሚገርም ከዛ ቆይ አታውራ አንተ። አሁን ተራው የኔ ነው። ተራው የኔ ነው። ከዛ ቤት ሲጠራህ እግዚአብሔር እየደከምክ እያለቀስክ እያዘንክ እንድትቀጥል አይደለም፣ በክብር እንድትቀጥል ነው። ትክክል። እግዚአብሔር እንደዚህ ለክብሬ የለየው ዕቃ ነው አለ። አሜን። አንተ እኮ ለመንፈስ ተላልፈ የተሰጠ ሰው እኮ ነው። ያ ማይ ጉርነስ ዛሬ ይሄን ቅባት በሁለት እጥፍ ይዘው ከሚሄዱ ሰዎች አንዱ ነህ። አሜን። ፓርዳማንታና ማንያስ ሌብራ አዳላባሳታ ማን ኦፍ ጋድ ከቤት ወጣ ሁለት ነገር ብቻ ነው የሚፈልገው አልኩት ካንተ። እሺ ወይ በቅባት አገልግልኝ ካልከኝ ወደ ቅባት እየሰራ ትውልድን አገልጋዮችን እየረዳ አገልግልኝ ካልከኝ በሁለት አገልጋይ ብቻ ነው ያገለግለው። ለማንም ለምንም አልሆነም አልኩት። ሁለቱም ተፈቅዶልሃል። ጂሰስ ማይ እየሰራ ነው የምታገለግለው። አሜን። እያገለገልክ ነው የምትሰራው። አሜን። ያው እግዚአብሔር ምስክሬ ነው። የበረከት መንፈስ ባንተ ላይ መጥቷል። አሜን። የነቢያት መንፈስ ባንተ ላይ መጥቷል። አሜን። እግዚአብሔር ሲጀመር ከቤታችሁ ከዛ ጨለማ ሲለይ ለነቢያት አገልግሎት ነው የለየው። ጂሰስ ትክክል። ይኸውልህ ገና ማን ኦፍ ጋድ ይኸው ገና እኔ ጌታን ስቀበል ቤተሰቦቼ ባዞዬ ሙሉ ለሙሉ በአጋንንት የታሰሩ ናቸው። ይሄ ቃልቻ ምን አልኩት ታዲያ? እኔ አልተናገርኩም። የተሞላ ነው። ገና ጌታን ስቀበል ከቤት የተባረርኩ ሰው ነኝ። እኔ ገና ጌታን ስቀበል ከቤት ተባረሬ ቸርች እየዋልኩ እያደርኩ በዛም እንግዲህ ጾም ጸሎት ሆነልኝ። በባዶ ሆዴ የሚያበላኝ የለም የሚያጠጣኝ የለም። እግዚአብሔር ከዛ አስቶኝ ነው። ገና ጌታን ተቀብዬ በሳምንቱ አገልጋይ ተጋበዘ። እግዚአብሔር እንግዲህ በእኔ ላይ ያለውን አጀንዳውን ተናገረ። ጂሰስ ታንክ ዩ ዳድ። በደንብ ስማኝ። በልዳ የሚባል ሰው እያየው ወይ ጉርነስ አባቴ ነው። አረ ጌታና ክብሩ ኢቭን ስምህን እንኳን ያወጣው እዛ መንፈሱ ቤት ወስደው ትክክል። ሮባ ብለው ያ ሻላብራ አዳላባሳታ ዛሬ እንደዚህ ይሆናል። አሜን። ቤት ቢሆን ቤተሰብ፣ ዘመድ፣ ወዳጅ፣ ጓደኛ የጠራችሁ ስም ተቀየረ። መናፍስቱ ዓለም ላይ የተጠራው ስማችሁ ተቀየረ። አሜን። እግዚአብሔር ከዚህ ሰዓት ጀምሮ ለበረከት አደረጋችሁ። አሜን። ከዛ አንተን አየውክና አዳማ ከተማ አየውክ። ያ ናዝሬት ነው የምኖረው እኔ። ዋው አባት ሆይ በጌታ በኢየሱስ ክርስቶስ ስም አሜን። በእምነት ላይ ያለው በእውነት ከዛ ስራት ፈታው ከዛ ቤት አውጥተው ከሆነ በዛ ቤትና ቤተሰብ መካከል
በክብር እንድታቆመው እግዚአብሔር ሆይ ምልክት እንድታደርገው የነቢያትን መንፈስ በእርሱ ላይ በጥፍ እንድታመጣ በክርስቶስ ኢየሱስ ስም ጸለይ። ይኸው መጎናጸፊያዬን ጣልኩበት። ከዚህ ሰዓት ጀምሮ አይኖቹ ይከፈቱ፣ ታሪኩ ይቀየር። በናዝሬቱ ጌታ በኢየሱስ ስም ይኸው በገባህበት ሁሉ ልዩነት ይሁን። በገባህበት ሁሉ ልዩነት ይሁን። በገባህበት ሁሉ ልዩነት ይሁን። ከዚህ ሰዓት ጀምሮ አትያዝ። ከዚህ ስራት ፈታሁ። ከዚህ ስራት ፈታሁ። ከዚህ ስራት ፈታሁ። ከዚህ ስራት ፈታሁ። በአሮጊቷ ላይ የሚሰራውን የአቴቴ መንፈስ የጨለማ ኃይል በኢየሱስ ስም ረገምኩት። ለዘላለም ተረገመ። ጂሰስ ኔም ነው። ፍሬጋ ነው ችግሩ። ምን አልኩሽ? ኔትወርኩን ቶሎ እግዚአብሔር ያየልሽ ክብር አይደለም፣ የሆነ ክብር ፈጥኖ እየመጣ ነው። አሜን። ኤላ ብራ አዳላ ባሳታካ ረድኤት የምትባል ልጅ ታውቂያለሽ? እኔ ነኝ። ጌታ ያየልሽ ይበልጣል። አንቺ ያየሽው እግዚአብሔር ያየው ይበልጣል። ቶሎ ቁረጭ። ፓስፖርት ይዤ ነው የመጣሁት ዛሬ ራሱ። የመለኮት በረከት ይገናኛቸዋል። የመለኮት በረከት ያገኛቸዋል። ሰውም ሰይጣንም አጋንንትም የሚያስቀምጠው ነገር ካለ በኢየሱስም ይሄንን ዘይት ስትነኩት ይመታል። በረከት ላይ የተቀመጠው ይመታል። ልጅ ላይ የተቀመጠው ይመታል። ስራ ላይ የተቀመጠው ይመታል። አገልግሎት ላይ የተቀመጠው ይመታል። ትዳራችሁ ላይ የተቀመጠው ይመታል። አባቶይ አሁን የመለኮት እጅህ ጣልቃ ይግባ። ጣቶቻቸውን እጆቻቸውን ባጠለቁ ጊዜ የሰማይ አምላክ እግዚአብሔር ሆይ ጥልቅ የሆነ ያንተ እግዚአብሔር ሆይ በልጆች ላይ ይፈጸም በኢየሱስ ስም አሜን። ተፈጸመ። ከናንተ ጀምሮ ወንድም አሌክስ አጥልቁና ሄዱ። እግዚአብሔር ሆይ ታሪካቸውን ቀይረ አሳየኝ። አጥልቁ። ኢየሱስ መለኮታዊ በረከትህን በሉት። መለኮታዊ በረከትህን፣ መለኮታዊ በረከትህን እግዚአብሔር ሆይ የማያልፍ የማይቀር የማያልቅ ነው። ቶሎ ቶሎ ፈጠን ፈጠን እያላችሁ ፈጠን ፊሉ በእምነት ይህንን ቃል እየተናገራችሁ መለኮታዊ በረከት ተገናኘኝ እያላችሁ መለኮታዊ በረከት ተገናኘኝ እያላችሁ መለኮታዊ በረከት በጌታ በኢየሱስ ስም መለኮታዊ በረከት መለኮታዊ በረከት ተናገሩ። ራሳችሁ ላይ እየተናገራችሁ በእምነት 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 መቅዲ አስለቀቅኩልሽ፣ በኢየሱስ ስም አስለቀቅኩልሽ። ጠብቂ ስልክ ለምልክት ያልከነካችሁ በቂ ነው። ምንድን ያጠለቅሽው? ምንሽን? ቀለበትሽን። ኢየሱስ ማን ነው? ጌታ ነው። ሁሌም ነግራችሁ ምሳሌ ላይ ያለ አንድ ቃል ጥበብ ቤቷን ትሰራለችልና ስንፍና ግን ምን ትለዋለች? ማለቴ እንዲታከም የምትፈልጊው የምታስታምሚው ሳይሆን ኦልሬዲ የፈረሰ ነገር ነው አይደል? የፈረሰ ነገር ግን ማን ያፈረሰው? ማን ያፈረሰው? ሁለታችንም። ጥበብ ጎሎሽ እንጂ አንቺ ነሽ ያፈረሽው። አንቺ ነሽ ያፈረሽው። ምንም እንኳን ለጉዳዩ እሱ ሰበብ ምክንያት ቢሆንም ምን አልኩሽ? አሁን ምን የሚል ቃል ተናገሩ? ጥበብ ቤቷን ትሰራለች፣ ስንፍና ግን ታፈርሰዋለች። ታውቂያለሽ? ባትፈጥኚ፣ ባትቸኩይ፣ ብትረጋጊ አሜሪካን ሀገር ነበር እኮ ማይሻ አንቺ ታውቂያታለሽ? አዎ
ሲስተሬ ናት። እህቴ ናት። ሀና ማን ነች? እኔ ነኝ። ሰው አለ እዚህ ጉባኤ የእግዚአብሔር ፈቃድ ይሁንባት። እጆቻችሁን ዘርጎሽ። ኦሬዲ ያንቺን ነገር ያበላሸው ጥርጣሬ ነው። መታገስ እሺ፣ መታገስ። አሁን ልታለቅሽበት ትላንትና ባትቸኩይበት ነገሮቹ መልካም ይሆኑ ነበር። ከበደኝ። እውነት ሰው ነኝ አይደል? ስጋ አይደል የለበስኩት። ከበደኝ፣ አልቻልኩም እኮ። አሁን እኮ በእጅ የገፋሽውን ነገር እኮ አሁን ይኸው በእግር ፍለጋ ላይ እየዳከርሽ አይደል? ከዚህ በላይ አይከብድሽም ነበር ማየ። እህቶች በዚህ አጋጣሚ ያገባችሁም ያላገባችሁም ስሙኝ፣ ስሙኝ። ሞትና ህይወት በምላስ ደጅ ነች ይላል መጽሐፍ። ምላሳችሁን ሰብስቡ፣ ምላሳችሁን ሰብስቡ። መርጣችሁ ተናገሩ። ነገን እያሰባችሁ ተናገሩ። አብሮ እንደሚኖር ሰው፣ ነገ እንደሚታረቅ ሰው አስቡ። ሲጀመር ሰበብ ፈላጊ ሰው ነበረ። መንገዶች ምክንያቶች አንቺ በጣም ቢያንስ እግዚአብሔር ከማቤት ከምን አይነት ቦታ እንዳነሳሽ አስበሽ እንኳን ትንሽ አትረጋጊም ነበር? ወደኋላ እዛው መመለስ እሱ ነው አላማዬም። ሲጀመር የእነሱን አስተካክላለሁ ብዬ ራሴን አበላሸው። እኔ ብቻ ነበርኩ የቀረውላት ላሳካላት ብዬ እኔ ቀረው። በቃ ለራሴ እንኳን መሆን አቃተኝ። አስደስታታለሁ ብዬ እኔ ቀረው ብቻዬን። እስቲ እጆቻችሁን ዘርጉ። ሸክላው ሰሪ ሸክላው በእጁ እንዳለ እንደወደደና እንደፈቀደ እንደሚሰራ እንዲሁ የእስራኤል ቅዱስ እግዚአብሔር የእኛን ነገር መስራት አይሳነው። ከልባችሁ እንደ አንድ ታናሽ እህታችሁ፣ እንደ ታላቅ እህታችሁ፣ አንዳንዶች ደግሞ እንደ ልጃችሁ አስባችሁ እግዚአብሔር ሆይ በሉ። ፈቃድ ቢሆን የሚሳነ የለምና የእህቴ ነገር ይታደስ፣ የትዳሯ ጉዳይ ይታደስ። እግዚአብሔር ሆይ እኛ እዚህ ሆነን ጠርተናል። አንተ አሜሪካን ሀገር ምድርና ሞላዋ ላይ ሁሉ አለ። በጌታ በኢየሱስ ስምና ስልጣን የባለቤቷን ልብ እንድትነካ ጸለይን፣ እንድታስጨንቀው ጸለይን። በህልሙም በውኑም ማስጨንቀው። የሰማይ አምላክ እግዚአብሔር ሆይ ጣልቃ ግባ። ለእህቴ መነሳት ይሁንላት፣ መነሳት ይሁንላት፣ እንደገና መታሰብ ይሁንላት። እግዚአብሔር ሆይ እንባዋ ይታበስ። በዚህ ቤት በዚህ ህዝብ ፊት ለምስጋና አቁማት፣ ለምስክርነት አቁማት። በኢየሱስ ስም አሜን፣ አሜን። ቁጭ ብዬ እያልኩ ነበር፣ እግዚአብሔር ሆይ ዛሬ ለምስክርነት እንድመጣ መልስ ስጠኝ። ጸልየን የመጣ ነው አብረን። እሷን ፓስፖርቷ ኤክስፓየርድ ሊያደርግ ነበር። ጸልየን ማታ አልቀሰን ጌታ ሆይ ይልን ብለን የመጣ ነው። ለእኛ መልስ የለም አንተ። እሺ ስሜኝ፣ መሄዱን ሂጂ። በኢየሱስ ስም በሮችሽ ተከፍተዋል። አሜን። ቅድም አቋርጭው ያልኩሽ ኔትወርክ እንደሷ እንዳትሰበሪ ነው። እሺ በልብሽ ማንንም ይዘሽ እንዳጅ ሄጃለሁ በይ እስቲ ሄጃለሁ። አሜን። አጨብጭቡ ለጌታ ክብር። አሜን። አለበለዚያ ትሰሪያለሽ፣ ታበያለሽ፣ ትሰሪያለሽ፣ ታበያለሽ፣ ትሰሪያለሽ፣ ታበያለሽ። ከዛ ባዶ ሻንጣ እየገፋሽ ትመጫለሽ። ምን አልሽ? ይበቃናል። ተቸገርን፣ ተሰቃየን። ኢየሱስ ማን ነው? መራመድ አቃተን። በጌታ በኢየሱስ ስም ድካም የሌለበት ብዙ ረፍትና በረከት ያለበት ቤት አሳልፌ የሰጠውሽ አምላኬ እግዚአብሔር ካንቺ ጋር አይሆን። በጌታ በኢየሱስ ስም ሰምሮልሽ ልትጂ የመጨረሻ ልባርክሽ ትመጫለሽ። እግዚአብሔር ካንቺ ጋር አይሆን። ተፈጸመ። እግዚአብሔር ካንቺ ጋር አይሆን። አሜን። እስቲ ወደዚህ እህት እጆቻችሁን ዘርጉ፣ ዘርጉ እስቲ። እግዚአብሔር ሆይ በሉ። በሰው ዘንድ አልቀዋል በሉ፣ በአንተ ዘንድ ግን ተስፋ የተቆረጠበት ነገር ይቀጠላል። በኢየሱስ ስም የፈረሰው ትዳሯን፣ ፍርድ ቤት የሄደውን ጉዳይ ወደ ቤት መልሰነዋል። አይሰማም ድምጻችሁ? በእምነት ወደ ቤት መልሰነዋል። በጌታ በኢየሱስ ስም ልባቸውን ፈውሰ፣ ቤታቸውን እንደገና ሰርተ በምስጋና አቁማት። የትዳር ጉዳይ እንዴት ከባድ እንደሆነ መቼም ብዙዎቻችሁ ታውቁታላችኋል። ስፔሻሊ ደግሞ ለሴት ልጅ አምላክ የእግዚአብሔር ጣልቃ ይገባለሽ፣ ያስገዛለሽ፣ አሳልፎ ይስጥሽ። ዛሬ ስታለቅሽ ያየው አይደል? ስትስቂ ያሳየኝ፣ እምባሽ ታብሶ ያሳየኝ። በጌታ በኢየሱስ ደም ሸፈንኩሽ። ሂጂ በኢየሱስ ስም ተከናወኝ። አባ በዚህ ውሃ ላይ ተአምራት ይሆን፣
የስምን ኃይል ጠራው። ቤቷ ይታደስ፣ ትዳሯ ይታደስ፣ አዲስ ነገር ይሆን። ተፈጸመ። ሂጂ ተከናወኚ። በምስክርነት ያገናኛል እግዚአብሔር። በፕሮግራምሽ ላይ ቀደም ያለው አሜን። በምንሽ ላይ አምላኬ እግዚአብሔር ምስክር እንዲህ ቁልፍ ነው ያየሁት ፊትሽ ላይ አሜን። ከፍተሽ የምትገቢበት ቤት አሜን አሜን። አንድ ነገር አለ ማለት በህይወትሽ ላይ የምትፈሪውና እንዳይደገም የምትዩ ጉዳይ፣ ለጌታ የነገርሽው ጉዳይ፣ እሱ ነገር አይደገምም በላታ ላይ አሜን። የክብር ቤት የክብር ህይወት አዘጋጅቼልሻለሁ። አሜን አሜን አሜን። ብዙ ለፍተሻል፣ ብዙ ደክመሻል፣ የልጅነት ዘመንሽን ሁሉ ጨርሰሻል። ለራስሽ መኖር አልጀመርሽም። የኖርሽው ለቤተሰቦችሽና ለሰው ነው። አሁን ግን የምትኖሪበትን መኖሪያሽን እግዚአብሔር አዘጋጅቻለሁ። አሜን። እንደዛ ሆነሽ እንኳን የተቀየሩ ሰዎች፣ የተቀየረ ነገር፣ የተቀየረ ኑሮ ብታይ ጥሩ አይደለም? እውነት ነው። እማታዝኝበትን እምታርፊበትን እግዚአብሔር አዘጋጅቻለሁ። አሜን። አንቺ በእነሱም ለነሱም ብለሽ ባክነሻል አይደል? ላንቺ የሚባክነውን እግዚአብሔር ይሄው አዘጋጅቷል። አሜን አሜን አሜን። ሞገስ አሜን ሞገስ አሜን ሞገስ አሜን በላይሽ ላይ ይሆን። አሜን። አባት ሆይ በብዙ ምስጋና አሜን። በብዙ ምስክርነት ስለምታገናኘን አመሰግንሃለሁ። አሜን። ባለችበት በጌታ በኢየሱስ ክርስቶስ ስም ልጄን በቃ መጥፎ ነገር ነው የምትመኘው፣ ሞታለሁ ምናምን ያለች ምን አልኩሽ? ባለችበት አቋረጥሽኝ። ጌታ ጣልቃ ገባ። አሜን። ቀደመ። ሞት ምን አመጣው? ክብሯን ታያለሽ፣ አሜን። ወጓን ታያለሽ። አሜን። ያው በብዙ ድካም ያሳደግሻት ዋጋ ከፍለሽባታል። አዎ በጣም ባይ ዘ ዌይ ሰይጣን የሆነ ነገር ውስጥ እግዚአብሔር በረከት ውስጥ ሊያስገባችሁ ሲል በምትወዱት ነገር ነው የሚመጣባችሁ። የዛን ጊዜ የእግዚአብሔር በረከት እየመጣ እንዳለ እርግጠኛ ሆኑ። ፍቃደኛ ትሆናለች። አንዴ ላገኛት ነፃ ትወጣለች። ፍቃደኛ ትሆናለች። በቀላሉ እሺ አትልሽም። ግን አባ ጣልቃ ገባ፣ ጣልቃ ገባ። ይሄን የሞት መንፈስ ቅደምልኝ፣ እግዚአብሔር ሆይ ቅደምልኝ። በእውነት በልጆች ላይ እየሰራ ያለ የሞት መንፈስ እንደ ክብር ያዩት፣ እንደ ዝና ያዩት፣ እንደ ወግ ያዩት፣ እንደ ማዕረግ ያዩት ልጆችን በዚህ ዕድሜ ተስፋ እያስቆረጠ ያለ የጨለማ መንፈስ የተመታ ይሁን። ከተቀበለችሽ አንድ እንደ እብድ የሚያደርገው ነብይ ያገኘሁኝ። አንቺ ካጣሽው ነገር ጌታ ዘንድ ያለው ነገር ይበልጣል። ተይና በዛሬ እንግዲህ ብያት ነበር እያጠናችን ቢያለችኝ በቃ እሷን ተስፋ ያስቆረጣት ነገር አለ። እሷ ካጣችው ነገር ጌታ ያየላት ነገር ይበልጣል። ይህን ቅባት ይዘሽ ግቢ። የልጅሽ የቤትሽ ሕይወት ሰላም ይሁን። ተፈጸመ። አይዞሽ። ትልቅ ድርጅት ነበር። እሺ ተመታብኝ። ከአንዳንድ ነው የተመታብኝ። በዶላር የማገኝበት ማለት ነው። አሁን በቃ ዜሮ ነኝ። በቃ ያለው ዜሮ። ትዳሬም በፍርድ ቤት ነው ያለው። ለዚህ ጉዳይ አስራትሽን በታማኝነት ለእግዚአብሔር ቤት ሰጪ ነበር። የት ቸርች ነበር የምትገቢው? አሁን ትቼ በፊት ብዙ ቸርቾች እንደዚህ ሚኒስትሪዎች ነበር። ዘዋሪ ነሻ። ይሄንን ነው የምላችሁ። ከዛ ርፍ ትላላችሁ። ተበልታችሁ ማለት ነው።